የቀድሞ ሻምፒዮን ቦክሰኛ ታዲዮስ በቅጽል ስሙ ቴዲ በናዚዎች አሰቃቂ የማጎሪያ ካምፕ ውስጥ ከሌሎች የፖላንድ እስረኞች ጋር ተሰልፈው ቆሟል። የጀርመን ወታደሮች ስማቸውንና ስራቸውን መዘገቡ። ነገር ግን እነዚያ የድሮ ማንነቶች አሁን ትርጉም አልባ ነበሩ። ለናዚ አገዛዝ እነዚህ ሰዎች በቀላሉ ቁጥሮች ብቻ ነበሩ። ታዲዮስ ቁጥር 77 ተብሎ ተሰይሟል። የናዚዎች ግምት በ3 ወራት ውስጥ እያንዳንዱ እንደሚጠፋ ነበር። የአገዳደል እቅዳቸው አስፈሪ ነው። መጀመሪያ አይሁዶች፣ ከዚያ ካህናት፣ ከዚያም ሁሉም ሰው። ከካምፑ የሚወጡበት ብቸኛው መንገድ ደግሞ በማቃጠያው ጭስ ማውጫ በኩል ነበር፣ ያው ሞተው ማለት ነው። ታዲዮስ ያለምንም የመጨረሻ ሰላምታ ከቤተሰቡና ከወጣት ልጁ ሆሊክ ተነጥቆ ወደዚህ ቦታ መጥቷል። በቀዝቃዛው ሰፈር ቆሻሻ ወለል ላይ ደንዝዞና ባዶ ሆኖ ተኝቷል። ሕይወቱ እንዴት በፍጥነት እንደወደመ ለመረዳት ለማመን ይከብደዋል። ሙቀት ለማግኘት በደርዘን የሚቆጠሩ አካላት ተጨናንቀው ነበር። ነገር ግን ብርዱ በፍጹም አልተዋቸውም። ጎህ ሲቀድ በአስፈሪ ወታደሮች ከባድ እይታ ስር ለግዳጅ ሥራ ሄዱ። ያለ እረፍት ድንጋይን በመጥረቢያ ይፈለፍሉ ነበር። ታዲዮስ በአንድ የጋዜጣ ቁራጭ የተሸፈነ የሞተ ሽማግሌ አካል አይቶ ጋዜጣውን በጸጥታ ልብሱ ውስጥ ደበቀ። ለብርዱ እንደ መከላከያ ነበር። ምሳ ውሃማ ሾርባ ሲሆን እምብዛም ምግብ የማይሆን ነገር። ከእስረኞቹ መካከል ያኒክ የሚባል ገና ታዳጊ የሆነ ልጅ ነበር። ትልልቆቹ የጠነከሩት እስረኞች አነስተኛ ምግቡን ያለ ርህራሄ ይነጥቁታል። አጭሩ ረፍት ካለቀ በኋላ ስራው ቀጠለ። የራሳቸውን ሰፈር ለመገንባት እንዲያውም የሚጠብቃቸውን ሽቦ ለማሰር ተገደዱ። አንድ ቀን አንድ አዛውንት እስረኛ የማምለጫ ዕቅድ እንዳለው በሹክሹክታ ተናገረ። ነገር ግን በአቅራቢያ ያለ ጠባቂ ሰማው። ጠባቂው ያለምንም ቃል የሽማግሌውን ጭንቅላት በአካፋ ሰብሮ ገደለው። ገዳዩ ጀርመናዊ ሳይሆን የራሱን ሰዎች ለማስፈራራት የሚኖር ከናዚዎች ጋር የሚተባበር ፖላንዳዊ ነበር። በማግስቱ ያኒክ ታዲዮስን ቀርቦ በፖላንድ ሻምፒዮና ወቅት በቴሌቪዥን ሲጣላ እንዳየው ነገረው። ሕዝቡ ቴዲ ብለው ሲጠሩት እንደነበር ነገረው። ነገር ግን የቀድሞ ቦክሰኛ ወደ ኋላ መመልከት አልፈለገም። ምክንያቱም በዚህ ቦታ ያለፈው ነገር ምንም ትርጉም አልነበረው። እዚህ ያለ ሁሉም ሰው በስቃይ እኩል ነበር። ታዲዮስ ያኒክን ለምግቡ ካልተፋለመ እንደማይተርፍ አስጠነቀቀው። ብዙም ሳይቆይ ታዲዮስ በአንድ የጀርመን አዛዥ ቤት ውስጥ እንዲያገለግል ታዘዘ። በካምፕ ውስጥ የሚገኝ ውድ መኖሪያ ቤት ነበር። አንዲት ወጣት ጀርመናዊ ሴት ስልጣኗን የምትወድናት ተከትሏት ሩዲ የተባለ አንድ ወጣት ጀርመናዊ ልጅ ደረጃውን ሮጦ ወረደ። ታዲዮስ ቆሞ ነበር። አይኖቹ ግን ትኩስ አፕል ባለው ጎድጓዳ ሳህን ላይ አረፉ። በጸጥታ ጥቂት አፕል ኪሱ ውስጥ ከተተና ወጣ። ወደ ቦታው ተመልሶ አንዱን ለያኒክ ወረወረለት። እሱም ተስገብግቦ በረሃብ መግመጥ ጀመረ። ነገር ግን በአቅራቢያው ኤሪክ የሚባል አዛውንት ሲያይ አንድ ቁራጭ ሰጠው። ታዲዮስ ተነፈሰ። ልጁ ጥሩ ልብ ነበረው። ግን እዚህ ደግነት ገዳይ ነገር ሊሆን ይችላል። ታዲዮስ የራሱን አፕል ለያኒክ ሰጠው። በዚያን ጊዜ የጀርመን ወታደሮች ገቡ። ስርቆቱ ታይቶ ነበር። መኮንን ጋርድ እስረኞቹ ወደ ውጭ እንዲመጡ አዘዘም። ያለ ማስጠንቀቂያ የመጀመሪያዎቹ 3 እስረኞች ቡድን ወዲያው ተገደሉ። ከዚያም ታዲዮስ ያኒክና ኤሪክ ወደፊት ቀረቡ። ኤሪክ በራሱ ላይ አፕል እንዲያስተካክል ታዘዘ። አንድ ጥይት አስተጋባ። ኤሪክን ወዲያው ገደለው። አሁን ደግሞ የታዲዮስ ተራ ነበር። እንዲታዘዝ ይጠበቅበት ነበር። ግን በምትኩ አፕሉን ወስዶ ከወታደሩ ፊት ለፊቱ ላይ በረጋ መንፈስ መብላት ጀመረ። እነዚህ የመጨረሻ ጊዜያት ከሆኑ ቢያንስ የመጨረሻ ምግቤን ልደሰት ብሎ ነው። ከጎኑ የቆመው ያኒክ ዊሊያም ቴል የተባለውን ጀግና ከአፕል ላይ አፕል እንዲመታ የተገደደውን ሰው ጀግንነቱን አወራ። የልጁ መረጋጋት ወታደሩን አስደነገጠው። ቀስ ብሎ ሽጉጡን አወረደ። ግድያውም ተሰረዘ። ነገር ግን ሁለቱም ፖላንዳውያን 50 ጅራፍ እንዲገረፉ ተፈርዶባቸው ወደ ቅጣት የጉልበት ክፍል ተዛወሩ። ጋርድ በቀላሉ ወደዚያ ተመለሰና አይኑ ላይ የገባውን እስረኛን ጭንቅላቱ ላይ ተኩሶ ገደለው። ያኒክ በጠረጴዛ ላይ እንዲተኛ ተገደደ። ታዲዮስ እያንዳንዱን ምት ተመለከተና ቆጠረ። ጋርድ የሞቱትን ሰዎች ንብረት ፈለገ። በዚያ ምሽት ያኒክ በስቃይ እየተንቀጠቀጠ ተኛ። ጀርባው ተሰንጥቆ ነበር። ታዲዮስ በአቅራቢያው ቆየ። በሕይወት በመቆየታቸው እድለኞች ነበሩ። በሌላ ቦታ አይሁዳውያን እስረኞች ወደ መታጠቢያ ቤት ለምግብ እንደሚሄዱ ተነግሯቸው ተወሰዱ። ከባድ የብረት በሮች ከኋላቸው ተዘጉ እና መርዛማ ጋዝ ተለቀቀ። በማግስቱ ጠዋት እስረኞቹ ወደ ድንጋይ ማውጫው ተመለሱ። ድካም አሽመደመዳቸው።
አንድ ጠባቂ ሲጣሉ ለመመልከት ዳቦ መሬት ላይ ወረወረ። ጠባቂዎቹ እርስ በርስ በጥፊ እንዲማቱ አስገደዱ። ይህም አሰቃቂ ጨዋታ ነበር። ከዚያም አንድ ፖሊክ ታዲዮስን ወደፊት እንዲመጣ አዘዘው። የታዲዮስ ተፋላሚ ምቱን ሳተ። ከዚያም ከጠባቂው የመጣውን ምት አሳተ። ይህም ጠባቂው መሬት ላይ እንዲወድቅ አደረገው። ጠባቂዎቹ በጣም ተናደዱ። ሌላ ጠባቂ ዋልተር ወደፊት ወጣ። ፍላጎት ስላደረበት ታዲዮስን ለትግል ተገዳደረው። ካሸነፈ ዳቦ እንደሚሰጠው ቃል ገባ። ታዲዮስ አደጋውን እያወቀ አመነታ። የቀድሞ ቦክሰኛ ራሱን እንደገና ሪንግ ውስጥ አገኘው። ከሰማይ በታች ባለው ድንጋይ ላይ ተፋላሚው ኃይለኛ ምቶች ያስጀመረ። ታዲዮስ ግን ወታደር መምታት የሚያመጣበትን ያውቃልና መሰንዘርም ፈራ። ታዲዮስ በመጨረሻ ሲመታ በትክክል አፍንጫው ላይ አረፈ። ሕዝቡ ጮኸ። ያኒክ በደስታ ተሞላ። ጠባቂዎቹ ግን ተናደዱ። ታዲዮስን ለመቅጣት ሲዘጋጁ፣ ነገር ግን ዊልተር አስቆማቸው። ቃል የገባውን ዳቦ ሰጠ። ዋልተር ታዲዮስን ከዓመታት በፊት በቦክስ ውድድር እንደሚያውቀው ገለጸ። ታዲዮስ ወደ ሰፈሩ ትልቅ ዳቦ ይዞ ተመለሰ። በልግስና ለሁሉ አካፈላቸው። ወሬው ተሰራጨ። ቦክሰኛው ጀግና ነበር። ነገር ግን ያኒክ ምግቡን መደሰት አልቻለም። ሳል እየባሰበት ነበር። ታዲዮስ በሽታው እየጨመረ መሆኑን ያውቅ ነበር። ዋልተርን አግኝቶ ለመድኃኒት ተማጸነው። ዋልተር ተስማማና ወደ ካምፑ መኮንኖች ወሰደው። እነርሱም እምቅ ችሎታ እንዳለው ተመለከቱ። መግቡት አለ አንዱ እና ምናልባት ምርጡን ለመፋለም ብቁ ይሆናል። ኮማንደሩ ላባ የሌለው ዶሮ ብሎ አሾፈበት። ነገር ግን ሌላ መኮንን የተሰላቹትን ወታደሮች ለማዝናናት ከችግር ለመጠበቅ በቦክስ ግጥሚያዎች እንዲፋለም ጥሪ ያቀረበ። ተጋጣሚ እንዲያገኙለት ትዕዛዝ ተሰጠ። ብዙም ሳይቆይ ታዲዮስ ወደ ሪንግ ገባ። አንድ ሰው የመጀመሪያውን ዙር አስተዋወቀ። የጀርመን ወታደሮች ሰውያቸውን አበረታቱ። ትንሽ ጀርመናዊ ልጅ ሩዲ ብቻ ፖላንዳዊውን እስረኛ አበረታታ። ግጥሚያው አሰቃቂ ነበር። ታዲዮስ ደክሞ ነበር። የጎድን አጥንቶቹም እያመሙት፣ በአይኑ ላይ ቁስል ነበረበት። ተፋላሚው ክብደቱ የጨመረና የተሻለ የተመገበ ነበር። ነገር ግን ታዲዮስ እየሸሸና እየተንሸራተተ ቆየ። በመጨረሻ በትክክለኛ የመልስ ምት መታና ተጋጣሚውን ወደ ጥግ አስገባው። በምት ላይ ምት አሳረፈ። ታዲዮስ በካምፑ ውስጥ የመጀመሪያውን ድል ሲቀዳጅ ሕዝቡ ጸጥ አለ። ይህ የክብር ጊዜ ነበር። እንደ ሽልማት ብዙ ዳቦ ተሰጠው። ዋልተር ወደ ሌላ ሥራ እንዲዛወር አደረገ። ይህም ቅጣቱ ያነሰ ነበር። ታዲዮስ ስለ ስምምነቱ አስታወሰው። ያኒክ መድኃኒት ያስፈልገዋል። ዋልተር ወደ ሕክምና ክፍል እንዲሄድ ፈቀደለት። ቁስሎቹ እየተሰፉ ሳለ ታዲዮስ የካምፑን ዶክተር የምትረዳ ወጣት እስረኛ ኤሊሲያን አገኘ። ለያኒክ መድኃኒቱን ጠየቀ። ይህ ለታመሙ ሰዎች ጨለምተኛ ቦታ ነበር። በዙሪያው ያሉ እስረኞች ስለ ድሉ እያወሩ ተሰበሰቡ። ይህም ትንሽ አመጽ ነበር። በሕክምና ክፍል ውስጥ ያለው ትዕይንት ልብ የሚሰብር ነበር። የታመሙት ሰዎች ወለሉ ላይ ተኝተው እያቃሰቱ ነበር። ዶክተሮቹ አመስግነውት ታዲዮስ ተጨማሪ አቅርቦቶችን ማግኘት ከቻለ ያኒክ ወደ ጀርመን ሆስፒታል እንዲዛወር ሐሳብ አቀረቡ። አደጋ እንዳለው ቢያውቅም የቻለውን ግን መሞከር አለበት። ይህ በእንዲህ እንዳለ አዛዡ እራት ላይ ነበር። ልጁ ሩዲ አንድ ጀርመናዊ እንዴት በፖላንድ ቦክሰኛ ሊሸነፍ እንደሚችል ጠየቀው። በናዚ ፕሮፓጋንዳ መጣስ ተበሳጨ። አዛዡ ቦክስን እንደ ተራ ሰዎች ስፖርት አድርጎ አጣጣለው። ነገር ግን ሩዲ አሁንም ፍላጎት ነበረው። ቀጣዩን ግጥሚያ ለማየት በጉጉት ይጠብቅ ነበር። በግቢ ውስጥ ታዲዮስ መተባበርን የሚመርጠውን ፖሊክን አገኘው። መራራ አይኖቹ ውስጡን አዩት። ወደ ሰፈሩ ተመልሶ ታዲዮስ መድኃኒቱን ለያኒክ ሰጠው። ልጁ ስለ ቦክስ መጠየቁን ቀጠለ። ታዲዮስ ፍጥነት ወሳኝ እንደሆነ፣ ለቆራጥነት ጥንካሬን መቆጠብ እንደሚያስፈልግ አስረዳው። ያኒክ እዚህ ያሉ ግጥሚያዎች ፍትሃዊ እንዳልሆኑ ያውቅ ነበር። ታዲዮስ ስለ ጥንታዊ የግሪክ ኦሎምፒክ ታሪክ አካፈለው። ሁሉም አትሌቶች በአንድ አይነት አድካሚ ሁኔታዎች ስር ይኖሩ ነበር። ይህ ፍትሃዊ የድል ዕድልን ያረጋግጣል። እውነተኛ ፍልሚያ ለራስና ለተፋላሚ አክብሮት ነው አለ። ታሪኩ ሲያልቅ ያኒክ አንቀላፋ። በሚቀጥለው ሳምንት ታዲዮስ በበረት ውስጥ እየተለማመደ ጥንካሬውን አገኘ። ያኒክ አገገመና በሕክምና ክፍሉ ውስጥ ኤሊሲያን ረዳ። በመካከላቸውም የሆነ ነገር ተፈጠረ። ነገር ግን ውጭ ያለው ካምፕ ወደ ሲኦልነት ተቀየረ። ጠባቂዎቹ የቀድሞ ፒያኖ ተጫዋች የሆነ ሰው ኮንሰርት እንዲያስመስለው አስገደዱት። በሪንግ ውስጥ ታዲዮስ የማይቆም ሆነ። በተደጋጋሚ እያሸነፈ ምግቡንና መድኃኒቱን ያካፍል ነበር። የጋዝ ሞቶች በፍጹም አላቆሙ። ነገር ግን ድሎቹ ለእስረኞቹ ተስፋ የሚሰጥ ነበር።
አንድ ቀን የካምፑ ኮማንደር ድንገት መጣ። ታዲዮስ የሰበሰበውን በፍጥነት ደበቀ። ኮማንደሩ ቦክሰኛው ከእንግዲህ ቀጭን እንዳልሆነ አስተዋለ። ጀርመኖቹ እስኪዝናኑበት ድረስ ብቻ እንደሚያሸንፍና በትዕዛዝ መሸነፍ እንደሚጠበቅበት አስጠነቀቀው። ታዲዮስ ዝም ብሎ ማስፈራሪያውን ተቀበለ። በማግስቱ ከሌላ ካምፕ የመጣ ግዙፍ ከባድ ክብደት ያለው ሰው ቀረበ። ታዲዮስ እየሸወደ እንዳይመታ አደረገው። ግዙፉ ራሱን እስኪያደክም ድረስ ጠበቀም። ከዚያም በአንድ ትክክለኛ ምት መቶ ጣለው። እስረኞቹ ቴዲ እያሉ ጮሁ። ታዲዮስና ያኒክ ዳቦ አከፋፈሉ። አዛዡ በብስጭት ተመለከተ። በዚያ ምሽት አዛዡ ልጁ ሩዲ በታይፈስ በሽታ ወድቆ አገኘው። ዶክተሩ ምንም አይነት ሕክምና እንደሌለ አረጋገጠ። አዛዡ ደነገጠ። በማግስቱ ታዲዮስ ጋሪ አየ፣ የመጨረሻ ተፋላሚውንም ጨምሮ። ትዕይንቱ ምንም አይነት ድል ፍትሃዊ እንደማይሆን የሚያስታውስ ጭካኔ የተሞላበት ማስጠንቀቂያ ነበር። በዚያ ምሽት ታዲዮስ ያኒክን ውጭ አገኘው። ልጁ ስለ አባቱ ተናገረ። ከመወለዳችን በፊት መላእክት እንደሆንን ስንሞትን ወደ ከዋክብት እንደምንመለስ ያምን ነበረ። ታዲዮስ አባቱ በእርግጥም ኩራት እንደሚሰማው ነገረው። ነገር ግን ቦክሰኛው ደክሞት ነበር። ያኒክ መፋለሙን እንዲቀጥል ተማጸነው። ግጥሚያዎቹ ለእስረኞች ተስፋ ይሰጣሉ እና ያ ወሳኝ ነገር ነበር። በኋላ ያኒክ ትንሽ የእንጨት መልአክ ቅርጽ ሰርቶ ለኤሊሲያ ሰጣት። ነገር ግን ለአዛዡ የአዘን ቀን ሆነ። ልጁ ሩዲ ሞቷል። አዛዡም ልጁን የተሸከመውን አስክሬን ተመለከተ። በዚያው ምሽት ሌላ የእስረኞች ቡድን ወደ ጋዝ ክፍሎቹ ተወሰደ። በጋዝ ነበር የሚገድሏቸው። በዚያን ጊዜ ኤሊሲያ ምግብ ስትሰጥ ተይዛ ሁለት ጠባቂዎች እየጎተቷት ሲሄዱ ያኒክ አየ። አንደኛው ጠባቂ ሰክሮ ልብሷን እንድታወልቅ አዘዘ። ኤሊሲያ ሽጉጡን ቀማችና ወዲያው ገደለችው። ሌሎቹ ጠባቂዎች ተኩስ ከፍተው ገደሏት። በርካታ እስረኞችም ተመተዋል። አዛዡ ወደ ድምፁ እየሮጠ ሲሄድ ክንዱ ላይ ተመታ። ያኒክ በድንጋጤ ሮጠ። ታዲዮስን እስኪያገኘው ድረስ ሊቋቋሙ የማይችለውን ዜና እያለቀሰ ነገረው። ታዲዮስ አቀፈውና ኤሊሲያ በሱ ትውስታ እንደምትኖር ነገረው። ታዲዮስ ያኒክን ወደ ሕክምና ክፍል እንዲመለስ አጥብቆ ጠየቀው። አዛዡ ቀድሞኑ እዚያ ነበር እየታከመ። ያኒክን አየና መርፌውን እንዲሰጠው ጠየቀው። የተሳሳተውን የደም ስር መውጋት ሊገድለው እንደሚችል አስረዳው። አዛዡ ግድያዎቹን እግዚአብሔር እንደፈቀደላቸው ተናገረ። ያኒክ መለሰለት፣ እግዚአብሔር ጭካኔን ከፈቀደ ወንዶች ጭካኔን እንዲያቆሙ አላዘዘም ማለት አይደለም። አዛዡ መልሶ አልተመቸውም እና ያኒክ ለቅጣት እንዲወጣ አዘዘ። በማግስቱ ጠዋት ታዲዮስ ሲሰራ ዘአመር የሚባለው የጀርመን የቦክስ ሻምፒዮን እስረኞችን በጭካኔ ሲደበድብ አየ። ዋልተር ታዲዮስን እንዳይቀር አስጠነቀቀው። ነገር ግን ቦክሰኛው ወስኗል። ከአመር ጋር ግጥሚያ ጠየቀ። ካሸነፈ ያኒክ ነፃ ይሆናል፣ እምቢ ካሉ መጋጠሙን ያቆማል። ኮማንደሩ ተስማማ። ግጥሚያው በዚያው ምሽት ይሆናል። እስረኞቹ የሪንግ ገመድ በመያዝ ቆሙ። ዋልተር ዳኛ ነበር። ግጥሚያውም ተጀመረ። ታዲዮስ በፍጥነት ተንቀሳቀሰ፣ ነገር ግን ምቶቹ ውጤታማ አልነበሩ። ዘአመር ሲወዛወዝ ታዲዮስን ሳይመታ አንድ እስረኛ ምሰሶን የያዘውን መታው። የጀርመን ሕዝብ ሳቀ። ዘአመር በታዲዮስ የጎድን አጥንቶች ላይ ከባድ ምት አሳርፎ በአንድ ጉልበቱ ላይ እንዲወድቅ አደረገው። በስቃይ ውስጥ እየተነሳ ታዲዮስ መለሰ። ጀርመናዊውን ፊቱ ላይ መታው። ዘአመር ተንገዳገደ። በደወል ድምፅ ግን ዳነ። እስረኞቹ ቴዲ እያሉ ጮሁ። ታዲዮስ ያኒክን በሕዝቡ መካከል ፈለገ፣ ነገር ግን እሱ አልነበረም። ፍርሃት ተሰማው። ወደ ሪንግ ለመግባት ሲዘጋጅ ራሱ ዞረና እይታው ደበዘዘ። ተመርዞ እንደነበር አወቀ። ግራ ተጋብቶ በቀጥታ በደረሰው ምት ተመቶ መሬት ላይ ወደቀ። የጀርመን ወታደሮች አጨበጨቡ። እስረኞቹ ግን ተቃወሙ። ሳይረን አስተጋባ። እስረኞቹን ወደ አሰላለፍ አስገደዷቸው። ታዲዮስ አሁንም መሬት ላይ ነበር። መትረየሶች ወደቁበት፣ ነገር ግን እመሙ ሳምባዎቹን ጎዱት። ለመፋለም ዝግጁ መሆኑን አሁንም ገለጸ። ጠባቂዎቹ ያኒክን ወደ ግቢው ጎተቱት። ደም የለበሰና እምብዛም ንቃተ ህሊና የሌለው ሊሞት እስኪደርስ ድረስ ተደብድቦ ነበር። አዛዡ ታዲዮስን መፋለም ከፈለገ ያኒክ ቀጣዩ ተፋላሚው እንደሚሆን ነገረው። ታዲዮስ በልጁ ላይ እጁን ማንሳት አልፈለግም። አዛዡ ያኒክ ላይ እንደሚተኩስ አስፈራራ። ያኒክ መንቀሳቀስ አልቻለም። ትዕዛዙ ተሰጠ እና አንድ ወታደር የያኒክን ሕይወት አጠፋ። ታዲዮስ ጮኸ። በጠመንጃ ጭንቅላቱ ተመቶ ራሱን እንዲስት ተደረገ። በኋላም ሌሊቱ ሙሉ ቀጥ አድርጎ ምሰሶ ላይ አሰረው። በአንገቱ ላይ ሻምፒዮን የሚል ምልክት ሰቀለበት። አፌዙበት። ሌላ የእስረኞች ቡድን ወደ ጋዝ ክፍሎች ሲሄዱ አየ። ጠዋት ላይ ተፈቶ መሬት ላይ ተጣለ። ራሱን ወደ ማቃጠያ ጉድጓድ ወሰደ።
በአመዱ ውስጥ እየፈለገ የያኒክን ቅሪቶች ለማግኘት ተስፋ አድርጎ ነበር። በአዘን ተሰብሮ በአመዱ ውስጥ ወደቀ። ያንዳንዱ ድል ትርጉም የለሽ ሆኖ ተሰማው። ከዚያም አይኖቹ ያኒክ ለኤሊሳ ቀርጾ የሰጣትን ጥቁር የሆነችውን የመልአክ ምስል አየ። አነሳት እና አንድ ነገር በውስጡ ተቀጣጠለ። ለመኖራውንም ምክንያት አገኘ፣ ለክብር። ይህ በእንዲህ እንዳለ መኮንኖቹ ወደ ሌላ ነገር ተዘዋውሯል። ዘአመር ሌላ አሸነፈ። ታዲዮስ ተጎሳቅሎ በሕዝቡ መካከል አልፎ መጥቶ እንደገና ግጥሚያ ጠየቀ። አንድ ጀርመናዊ መኮንን አወቀውና በቴዲ ላይ ተወራረደ። ኮማንደሩም ተስማማ። ታዲዮስ ወደ ሪንግ ገባ። ፍርሃት ሳይሆን ቁርጠኝነት ብቻ ተሰምቶት የመጀመሪያው ምት አዳነ። ነገር ግን ድካም አሸነፈው። ከባድ ምት አሳረፈና መሬት ላይ ጣለው። ሪንጉ በጩኸት ፈነዳ። በመጨረሻው ሰከንድ ተነሳ፣ ተንገዳገደ፣ ግን በሕይወት አለ። ዘአመርን ወደፊት እንዲመጣ ጠየቀ። የሚያጣው ምንም ነገር አልነበረውም። ዘአመር ደክሞ ነበር። ምቶቹ አይላጡ። ታዲዮስ እምብዛም አልተንቀጠቀጠም። ደሙን እየተፋና እየሳቀ መራመዱን ቀጠለ። በብስጭት ዘአመር የዘፈቀደ ምት ወረወረና ጣቶቹ ተሰበሩ። ታዲዮስ አጋጣሚውን አይቶ የመጨረሻውን የመልስ ምት አስጀመረ። ሽንፈቱ የሚያረካ ነበር። በእስረኞች መካከል ጩኸት ተሰማ። እስረኛ 77 የአቪትስ ቀላል ክብደት ሻምፒዮን ሆነ። ከጎብኚዎቹ መኮንኖች አንዱ ተደንቆ ታዲዮስ ወደ ካምፑ እንዲዘዋወር ጠየቀ። ኮማንደሩ ተስማማ። በማግስቱ አዛዡ በበረት ውስጥ ታየ። የገደላቸው ሰዎች ፎቶግራፎች ተለውጠው የተጎጂዎቹን ሕይወት የሚያሳዩበትን ሕልም ነገረው። የልጁን የሩዲን የስፖርት መጽሐፍ በቦክስ መጣጥፎች የተሞላውን የመጨረሻ ጸጥ ያለ ክብር ለታዲዮስ ሰጠው። ታዲዮስ ከካምፑ ሲወጣ ሁሉም በአክብሮት ተመለከቱት። ጦርነቱ ካለቀና አጋሮቹ የናዚን አገዛዝ ከጣሉ በኋላ ወደ ዋርሱ ወደ ቤቱ ተመለሰ። ትንሽ የጂምናስቲክ ክለብ ከፍቶ ልጆችን ማሰልጠን ጀመረ። እንዲፋለሙ ብቻ ሳይሆን እንዲታገሱም አስተማራቸው። በዚያ መጠነኛ ጂም ውስጥ ባለው ጠረጴዛ ላይ ያኒክ የተባለ ልጅ የሰጠው ጥቁር የእንጨት መልአክ ቅርጽ አጠገቡ ቆሞ ነበር። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።